ሲያብስ ማዘናት ተገኝ ተናናው ተታከምኩ ተስዋለኝ ታደጉኝ ብዬ ለምናችሁ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ያለን ፈጣሪ ይመስገን። ዛሬ እናንተን ለማስቸገር ነው የመጣ ነው። እዚህ ጋር የምትያት እህታችን በስትሮክ ምክንያት የቀኝ እጇና እግሯ አይሰራምና ከዚህ በፊት በጣም ብዙ ሕክምና አድርጋለች፣ ሞክራለች። ከልጇም ጋር የሰፈር ሰዎችም ተባብረው በጣም ብዙ ነገር አድርገውላት ነበርና በአቅም ማነስ ምክንያት እየታከመች አይደለምና ሁላችሁም ኢትዮጵያውያን እቺታችን ከታከመች የመዳን ተስፋ አላትና እባካችሁን ዛሬ የምሬን ነው የምላችሁ የኛ ቤተሰቦች አሳፍራችሁን አታውቁም። በየሄድንበትና ከታከመች እንደምድን ተስፋ ሰጥቷታልና እባካችሁን እውነት የምሬን ነው። እሷ ድና ማየት የሁላችንም ፍላጎት ነው፣ የሁሉም ሰው ፍላጎት ነውና እኛ ኢትዮጵያውያን ደግሞ አለንልሽ ካናት ትድንልናለችና እባካችሁን በዚህ በማሳያችሁ አካውንት ቻልነውን ሁላችንም እናደርግ። እህታችንን ደግሞ ማግኘት የምትፈልጉ ከስር ዲስክሪፕሽን ላይ ባስቀመጥንላችሁ ስልክ ቁጥር እየደወላችሁ ማግኘት ትችላላችሁ። ከታከመች የመዳን ተስፋ አላት እና ሁላችንም ተጋግዘን ተባብረን እናታችንን እናትርፋት። ለልጆቿ ስንል ያው ብዙ ሩጣው ያልጠገቡ ልጆች አሉና እቺን እናት እናትርፋት። ሙሉ የቀኝ እጇም እግሯም ሙሉ አይሰራም እና እባካችሁን ተባብረን እናግዛት። ከተባበርን ማድረግ እንችላለን፣ ማሸነፍ እንችላለን፣ ማዳን እንችላለን፣ የአንድን ሰው ነፍስ ማትረፍ እንችላለን እና ውድ ቤተሰቦች እናግዛት። በጣም ነው የምታሳዝነው እና እባካችሁ ወገኖቼ በአገር ውስጥም ያላችሁ በሁሉም ዓለም ያላችሁ ሁሉ የምታዩ ሁሉ ተባበሩኝ፣ ድኜ ወደ ስራዬ እንመለስ። ታደጉኝ ብዬ እማጸናችኋለሁ። በእግዚአብሔር ስም ማጸናት ታደጉኝ። ተናናው ተታከምኩ ተስዋለኝ ታደጉኝ ብዬ ለምናችሁ። በልጄም በምንም በሰውም አቅም ቢሆን አይደለም፣ አሁን ከአቅም በላይ ሆኖ ነው እናንተ ፊት የወጣሁት። ታደጉኝ። ሳቅስኪ ትዛት በለኝ ልጄ እባክህ አትናፍቅ። የእናት ፍቅር የተለየ ያብራቅፋይ እንደምን ልርሳቅ እስኪ